በ7 የክልሉ መቀመጫ ከተሞች ላይ 165 ኪሎ ሜትር በሁለት ፌዝ የሚሰራ የኮሪደር ልማት ስራ አቅደን ህዝቡን አነቃቅተን ወደ ስራ ገብተናል። ከዚህ ስራ ውስጥ 165ቱ ዋና መንገዶች ላይ የሚኖረው የኮሪደር ልማት ቦታ ላይ የራይት ኦፍ ዌይ ለኮሪደሩ የተመረጡ ቦታዎችን ከይገባኛል ነፃ የማድረግ ስራን ጨርሰናል። 115 ኪሎ ሜትሩ ደግሞ አሁን በግንባታ ላይ ይገኛል። መብራት፣ የውሃ አገልግሎት፣ የቴሌ አገልግሎት እንዲሳለጡ የማረግ ስራ አብሮ እየተሰራ ያለ ስራ ነው። ሁለተኛ ደግሞ እግረኛው ዘና ብሎ የሚረማመድበት ንጹህ የእግረኛ መንገድ በተመሳሳይ መንገድ የተካተተበት ነው። ሳይክል የመንዳት ቦታ ደግሞ ለሳይክል የሚሆን የባይክ ዌይም እንዲሁ የተካተተ ነው። ግሪነሪዎች ተካተዋል። የውሃማ አካላት ልማትም በዚህ ውስጥ የተካተተ ስለሆነ ልዩ ፋውንቴኖች አሉ። ዘመናዊነትንም ታሳቢ አድርገዋል። የኤሌክትሪክ መኪናዎች ቻርጅ ማድረጊያ ቦታዎች ታሳቢ ተደርገዋል። ህዝብ ወጥቶ ሴሌብሬት የሚያደርግባቸው ህዝባዊ ኩነቶች የሚካሄድባቸው አደባባዮች እንዲሁም በዚህ ውስጥ ታሳቢ ተደርገዋል። የመኪና ማቆሚያ ፓርኪንግ ኤሪያዎች እና የተለያዩ ኩነቶች ማካሄጃ ቦታዎችን አካቶ የያዘ ስራ ነው ማለት ነው። የእግር መመላለሻ መንገድ ለኛ ማግኘት ትልቅ ምራክል ነው። ለኔ አልፎ ለልጆቼም ደስ የሚል እንቅስቃሴ ነው ያለው እኔ ባየው እይታ ማለት ነው። ያ ማለት በዚህ ባያበቃና ቀሪ ስራዎችም ተሰርቶ ከዚህ በተሻለ ከዚህ በፊትም ተሰርቶ ቢሆን ከዚህ በላይ መሄድ የምንችል ነበር። አለ መስራታችን እየጸጸተን ምናልባት ቀጣዩን ደግሞ ሰርተን ከዚህ በተሻለ የከተማው ገጽታ ተስተካክሎ የከተማው ውበቱ ጨምሮ ውብና ቆንጆ ነገር ሚጣላ የለም። ሁሉም እንኳን እኔ በተዘከርኩበትና እኔ ባለፍኩባቸው መንገዶች ልጆቼ ማለፍ እንደሌለባቸው አምናለሁና ከዚህ ልክ ደግሞ በተሻለ በመኖራን ሰዓት ላይ ለትውልድ ከዚህ በላይ ደግሞ በተሻለ መንግስትም እኛም እጅ አስገብተን ሰርተን የተሻለ ነገር እንጠብቃለን።